አይነት ሰዎች ደግሞ አንድ የሆነ ጋዜጠኛም እንደዚህ ባለፈው ጊዜ ተናገረ መጠንቀቅ አለባቸው። ለምንድን ነው የሚጠነቀቁት? አንደኛ ተከታዮች አሏቸው፣ ተጽዕኖ ማሳደር ይችላሉ። አጠራጥርም ተጽዕኖ ስለሚያሳድሩ መጠንቀቅ አለባቸው። አንተ ለጥሩ ነገር መጠቀም አለብህ እንጂ ያልሆነ አንታይሴሚቲዝም እና እንዲህ አይነት ሰዎች ደግሞ አንድ የሆነ ጋዜጠኛም እንደዚህ ባለፈው ጊዜ ተናገረ ነበረ። ስዩም ማንም ይባል ረሳሁት። አዎ እነሱ ሁለቱ የለየላቸው አንታይሴሚቶች ናቸው። እነዚህን ሰዎች በዚህ በኤዲኤል ተጠያቂ ናቸው። እስራኤል ግን ዲሞክራሲያዊት ሀገር አይደለች እንዴ? የመናገር ነፃነትን አትፈቅድም። እነሱ እንደዚህ አሉ ነው ተሳስተህ ነው ይሄ የመረጃ ክፍተትህ ነው እንጂ እስራኤል እንዲህ ናት ብሎ የራስን እውነት መናገር እንጂ ይሄ ጸረ ጽዮናዊነት ነው ብሎ ወደዛ መሄዱ ያስኬዳል። ጸረ ጽዮናን አይደለም አንታይሴሚቲዝም ጁ በመሆኑ ብቻ ያው እስራኤል ሰይጣን ናት፣ የእስራኤል ዲያብሎስ ነው፣ ያሁኑ እስራኤል አይደለችም፣ ኢየሱስ እንዲህ ብሏታል ብሎ የተናገረው የለየለት ጸረ አንታይሴሚቲዝም ይለዋል። ደንበኛው ቲፒካል ይሄ ነው። ኢትዮጵያ ሆኖ ነው እንጂ ዩሮፕ ወይም አሜሪካ ቢሆን ኖሮ በጣም ትልቅ ኢሹ በጣም ትልቅ ኢሹ ነው። እና በዚህ አጋጣሚ እንዲህ አይነት ሰዎች መጠንቀቅ አለባቸው። መጠንቀቅ ስለ ለራሳቸው ሳይሆን የሚያመጣውን ነገር መመልከት አለባቸው። እስራኤል ዲሞክራሲ ሀገር ናት እና እንዲህ ነገር ሲነገር ማስረዳት አለባት ብለሃል። ዲሞክራሲ እኮ ገደብ አለው። ፍሪደም ኦፍ ስፒች ገደብ አለው እኮ ነው። እንደፈለከው መቼም አትናገርም እና ያ ገደብ አለው። ያ ነገር ምን ያመጣል? የሚናገረው ሰው ማን ነው? አዮ ምን ያክል ሰውን ያሳምናል? ያ ሰው የት ቦታ ነው የተናገረው? ተራ ሰው የሚናገረውና ተከታዮች ያሉት ሰው አንድ አይደለም። ይሄ ነው ትልቁ ጥያቄ። እና ዲሞክራሲ ሲባል ብዙ ሰዎች አንዳንዴ ግራ የሚገባቸው ዲሞክራሲ ከሆነ እንደፈለግነው እንናገራለን፣ እየፈለግነው እንላለን የሚሉም አሉና ዲሞክራሲ ገደብ አለው። በየትኛውም አማርኛም ስለምንም ነገር ትሰማላችሁ ማለት ነው? አዎ እንዴ ዛሬ ምን አለ ሶሻል ሚዲያ ምን አለ ብለን ጊዜ የለም እንጂ ትሰማለህ። በሁለተኛ ደረጃ ሁሉ ሰው የሚናገራል። አንድ ተራ ሰው የሚናገረውና አንድ ተጽዕኖ የሚያሳድር ሰው የሚናገረው አንድ አይደለም። አንድ ሰው ተነስቶ አሁን ፓስተር ቸሪ የተባለው የተናገረውን ተራ ሰው ቢናገረው ምን አለ? ምንም አትለው። አየው መንገድ ላይ አንዱ አግኝቶ እንደዚህ ቢል ወይም ደግሞ መጠጥ ቤት ጠጥቶ ቢያወራ ምን ትላለህ? ግን ሃይማኖታዊ ቦታ ላይ ሰበካ ላይ አስተማሪ ነኝ ብሎ እንዲህ አይነት ጥላቻን የሚናገር ሰው አላማም አለው። ዝም ብሎ አልተናገረም። ሆነ ብሎ ነው፣ ተዘጋጅቶ ነው። እና ይሄ ነው። በዚህ አጋጣሚ በጣም ነው ማመሰግነህ። ከይቅርታ ጋርም ፕራይም ሚኒስትሩ ንግግር ስለሚያደርጉ መገኘት እኔ ማድመጥ እችላለሁ፣ አብሬ መግባት እችላለሁ። አባል መሆን አለብህ። ለምን እንዱ ታውቃለህ? ሰኩሪቲው ታፍ ነው። እዚህም ድረስ ገብተህም ታፍ ነው። እዚህ ራሱ 4 ኤርፖርት እንዳለፍኩ ነው የቆጠርኩት ወደ እርስዎ ለመምጣት። በጣም